በነጋውም ናይን ወደምትባል አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበላት ነበረች። ብዙ የከተማ ሕዝብ ከእርሷ ጋር አብሮ ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ አለው። አንተ ጎበዝ እልሃለሁ ተነሳ። ዋው! የሞተውም ቀና ብሎ ተቀመጠ፣ ልናገርም ጀመረ። ለእናቱም ሰጣት። ዋው! እስቲ አንድ ሰው ዋው ይበል እስቲ። እግዚአብሔር በሉ እስቲ የኔ የሆነውን ነገር ለእጄ በሉ እስቲ አሳልፎ ይሰጣል በሉ እስቲ። አረ ኢየሱስ ያድናል። ስለዚህ በነጋውም ናይን ወደሚባል ከተማ ኢየሱስ እየመጣ፣ በናይን ከተማ ግን አንድ የመርዶ ዜና ተሰምቷል። አንዲት ሴት ባል የላትም፣ መበላት ናት። ግን አንድ ያላት ልጅ ምን ሆነ ይላል? ሞተ። የሞተው ቢዝነስ፣ የሞተው ጸጋ፣ የሞተው በረከት ዛሬ ትንሣኤ ይሆንለታል። አረ አንድ ሰው አሜን ስል ይሆንለት። በጣም የሚገርመው እቺ ሴት መበላት ናት፣ ድሃ ደግ ናት። ማለትም ባሏ ሞቷል። በዚያም ላይ ደግሞ አንድ ልጅ ነው ያላት፣ የማይደገም ልጅ ነው ያላት። ይህ ያላት ልጅ ግን ድንገት ሞተ። የሚገርማችሁ ጌታ ኢየሱስ ደግሞ ናይን ወደሚባል ከተማ ይመጣል። በናይን ላይ እየተደረገ ያለው የለቅሶ ፕሮግራም ነው። እየተለቀሰ ነው ያለው። የሞተውን ነገር ሊቀብሩባት ነው። አንድ ያላትን ነገር አፈር ሊመልሱበት ነው። ግን ጌታ ጎደድ እያለ መጣ። ዛሬ አንድ መልእክት አለኝ። አንተ የሆኑ ቀባሪዎች ተሰብስበው ሲመጡ ቀብረው ሊመለሱ ሲሞክሩ የኔ ጌታ ያንተ ጉዳይ ላይ ጣልቃ ይገባል። አንድ ሰው አሜን ስል ይሁንለታ። የኔ ነገር በሉ እስቲ መቼም በሉ እስቲ አይቀበርም በሉ። ዛሬ እያለቀሳችሁ ያላችሁ ሰዎች መልእክት አለኝ። የሰማይ አምላክ እግዚአብሔር እንደዚህ ብሎኛል። ያ የሞተው ነገር ይነሳል። ያ ያለቀው ነገር ይነሳል። ያ ትዳሪ መልካም ይሆናል። ያ የልጅ ጉዳይ መልካም ይሆናል። ያ የንግድ ጉዳይ መልካም ይሆናል። እስቲ አንድ ሰው የኔ ነገር በሉ እስቲ መልካም ይሆናል በሉ እስቲ። አጠገብ ያለው ሰው ያዘው በል። ይሄን ቃል ስሰማ አሁን ማለት ነው ኖርማል የሚሆን ሰው አልፈልግም። አውቀዋለሁ የሚል ሰው ካለ ወጥቶ እንዴት ይፈልጋል? ምክንያቱም ቃሉ ባንተ ላይ አይሰራም። አሁን ኖርማል ከመሆን መንፈስ ውጣ፣ ስፒሪቹዋል ዓለም ግባ። የኔ አምላክ እግዚአብሔር ዛሬ እንደዚህ ብሎኛል። በዛሬው ቀን ለብዙ ሰዎች አለኝ የመታሰቢያ ድንኳን ይሆናል አለኝ። የምስጋና ድንኳን ይሆናል አለኝ። የእልልታ ድንኳን ይሆናል አለኝ። ባለቀሱበት ይስቃሉ አለኝ። ተስፋ በቆረጡበት ይጽናናሉ አለኝ። አንድ ሰው እኔ ነኝ ሲል ይሁንለታ። ቀባሪው ቀብሮ ሊመለስል ጌታ ደግሞ መጣ። የሚገርመኝ ነገር አንድ ነገር ነው። ቀባሪዎች ከዛ ሆነው ይደውላሉ። የሴቲቷን ልጅ ለመቅበር ደረሳችሁም ወይ? ቆያችሁ እኮ ምን አረፈዳችሁ? ለካ ነገሩ ሳይቀበር የቆየው ታምራት ሊሆን ስለሆነ አልገባህም? የኔ ነገር ላይ ጌታ ሲዘገይ፣ ያንቺ ነገር ላይ ጌታ ሲዘገይ፣ ሰው ዝም ብሎ ባንተ ላይ ምላስ ያወጣ እግዚአብሔር የረሳ እንዳይመስልህ። ያንተ ነገር ለካስ እየተሰራ ነው። ያንተ ነገር ለካስ እያለቀ ነው። ያንቺ ነገር ለካ እየተከናወነ ነው። አንድ ሰው አሜን ስል ይሁንለት፣ ይሁንለት። ከዛ ምን ነው አቆያችሁ ይባላል። ለካ ለሴቲቷ ተአምራት ሊሆን ነው። አንድ ሰው ያጣ፣ ዘመድ ያጣ፣ አጋዥ ያጣ፣ ብቻውን የሚንከራተት ሰው ካለ መልእክት አለኝ። ሁሉ ባይረዳ፣ ሁሉ ጀርባ ቢሰጥ፣ ሁሉ ትቶ ቢሄድ አንድ ንጉሥ ወደ አንተ ይመጣል። ይህም ኢየሱስ ይባላል። አንድ ሰው አሜን ስል ይሁንለት፣ ይሁንለት። የኔ ጌታ በሉ ዛሬ በሉ እስቲ በተአምራት ወደ ቤቴ ወደ ነገሬ መጥተዋል በሉ እስቲ። እዛ ውጪ ያላችሁ ታምራት ሆነላችሁ። እዚህ ውስጥ ያላችሁ ታምራት ሆነላችሁ። አንድ ሰው አሜን ስል ይሁንለት። ይገርመኛል። የሞተ ሬሳ ቃሬዛ የሚባል ነገር አለ።
አሁን ሬሳን በመኪና ነው የሚጫነው። ለዛውም ያለው ሰው ሬሳ ሲሸኝ በዘመናዊ መኪና ነው። አስክሬንም ውስጥ አድርጎ ሲሸኝ በብዙ ሺህ በሚገዛ ሳጥን አድርጎ ነው የሚሸኘው። ብዙ ሰው ከነወርቅም ይቀብራል። የሚገርመው ግን የዚች ሴት ልጅ በቃሬዛ ላይ አድርገውት እየሄዱ የሞተው ከከተማ እየወጣ ሕይወት የሚሰጥ ኢየሱስ ግን ወክ እያደረገ የመኖሬ ምስጢር የመኖርሽ ምስጢር ጌታ ወክ እያደረገ ስለመጣለሽ ነው። አንድ ሰው ለኔ ነው ስለ አሜን ብሎ ይውሰደው። የኔ ጌታ በሉስቴ በኔ ቤት ላይ በፋይናንሴ ላይ በአገልግሎቴ ላይ በንግዴ ላይ ወክ እያደረገ መጣ በሉስቴ። ኤው ይሁንልህ አንተ፣ ኤው ይሁንልሽ አንቺ። የመኖሪያ ምስጢር ከመምጣቱ የተነሳ ማንም ስለመጣልኝ ዘመድ ስለመጣልኝ አይዞ የሚል ስለበዛ ሳይሆን የኔ ጌታ ስለመጣ የኔ ነገር መልካም ሆነ፣ ያንቺ ነገር መልካም ሆነ፣ ያንተ ነገር መልካም ሆነ። እስቲ አንድ ሰው የኔ ነገር መልካም ሆነ ይበሉ እስቲ። ከዛ ምን ነው ፍጠኑ ይባላል። ቀባሪዎቹም ደግሞ በገንዘብ የተገዙ ደግሞ አስለቃሾች አሉ። አንደኛዋ በሁለተኛ ካለች አንደኛዋ በጉራጌኛ ትላለች፣ አንደኛዋ ደግሞ በኦሮምኛ ካለች አንደኛዋ በአማርኛ ትላለች። ተከፍሏት ነው። አንድ ልጇ ይላሉ ለቅሶ ታውቃላችሁ እንደዚህ ነው አይደል? ድሮ የሚመልስ ይመስለዋል፣ ይመታል ራሱ ፈረስ ላይም ወጥቶ ይጨፍራል ያለ አይደል እንዴ? እንደ ባህሉ ይለያል። ከዛ እንደ ባህላቸው ሰው መጥቶ እያስጨፈረ ነው። ደግሞ ሸዋ ዙሪያ ላይ የሚገርመኝ አለ ደግሞ አንድ ፎቶ ተይዞ ይባላል። ምን አይነት ጉድ እንደሆነ አላውቅም ይባላል አይደል እንዴ? ልክ እንደዛው ነው እየተባለ ነው። ከዛ እነሱ ቶሎ አስቸኩሎ ለመቅበር ነው ፍጥነት እየጨመሩ ነው። ፍጥነት ሲጨምሩ ከፍጥነት ሁሉ በላይ የሆነ ከፈጣኞች ሁሉ ፈጣኝ የሆነ የትንሣኤው ንጉሥ ፍጥነት ጨምሮ መጣ። አንድ ሰው ለኔ ነው ስል ዛሬ ይሁንለታ። የሆነ የሚፈጥን ታምራት ይሆንላችኋል። የሚፈጥን ምልክት ይሆንላችኋል። የሚፈጥን ጉብኝት ይሆንላችኋል። አንድ ሰው አሜን ስል ይሁንለት። አጠገብ ያለው ሰው ያዘውና ያንተ ጌታ በለው ረፈደብኝ በምትለው ነገር እየሄደ እየተራመደ ዛሬ መጣ በለው። መቼ? ሰዓት ስንት ነው? ሰዓት ያለው ሰው 7:20 የዛሬው ሰዓት ራሱ የተአምራት ስለሆነ ያለደም 7:20 ነው። 7:20 ነው። 7:20 ላይ የሆነ ሰው ፕሮሴስ ጨርሶ ኤርፖርት ገብቶ ልክ ሰዓቷ ካች ስትል እንደሚበር ዛሬ 7:20 ላይ ማይተም ከላይ ይመታል። ነገርሽ ላይ ማይተም ይመታልሽ። ነገሪ ላይ ማይተም ይመታል። አለቀ የሚባል ዜና ይሰማ። አለቀ የሚባል ታምራት ይሁንላችሁ። አንድ ብድግ ብሎ አሜን ያለ ሰው ይሁንለታ። የኔ አምላክ ዛሬ ታምራት ያደርጋል። የኔ አምላክ ዛሬ ታምራት ያደርግልሻል። አንድ ሰው የኔ አምላክ ይበልስተ